ሰላም ሰላም ወደድማችን የስፖርት ነው ወደድማቻችን ዩናይትድ እናነሳለን። የዩናይትድ አንድ አስደንጋጭ ዜና ወጥቷል። እንግዲህ ብዙዎቻችሁ የምታውቁት የማቲያስ ፈርናንዴዝ ኤጀንት የሆነው ሜንዴዝ ነው። ሜንዴዝ እና ገንዘብ ደግሞ በዝውውር መስኮት ላይ የሚሰራቸው ስራዎች በሚገባ ይታወቃሉ። ታዲያ ማቴዎ ሪቶ የምታውቁት ከሆነ ታዋቂ ከሆኑ ጥሩ የመረጃ ምንጮች አንዱ ነው። ታዲያ ምን ሚል ዜናን ይዞ ወጥቷል? ቶተንሃም በግል ጉዳይ ከተጫዋቹ ጋር ለመስማማትና 80 ሚሊዮን ዩሮ ደግሞ ለዌስትሃም ለመክፈል ተጫዋቹን ለማስፈረም ይፈልጋል የሚል ነው። ቶተንሃም ያለ አውሮፓ ቻምፒዮንስ ሊግ ከዩናይትድ ላይ አጥቂ አማካይ መስመሩን ተጫዋቹን የሚነጥቀው ከሆነ ይህ ለዩናይትድ ትልቅ ስህተት ነው የሚሆነው። በጣም ለዩናይትድ ደጋፊዎችም ትክክለኛ የማይሆን ነው የሚሆነው። ንግግሮቹ ግን እንደቀጠሉ ሊሆን ይችላሉ። መፍትሄ በመጨረሻ የሚያስፈልጉት ይሆናል ተብሎም የሚጠበቅ ነው የሚሆነው። ወዳጆቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። እንግዲህ ማንቸስተር ዩናይትዶች የማቲያስ ፈርናንዴዝ ዩናይትድ መምጣት ይፈልጋል። ዩናይትድን እስካለፉት ጊዜያቶች እያነጋገረ ነው የሚገኘው። ይህ ወር ከመጠናቀቁ በፊት ደግሞ ዌስትሃም ተጫዋቹን መሸጥ ግዴታ ውስጥ ይገባሉ። ነገር ግን ዩናይትድ በዋጋ ጉዳይ ተጫዋቹን ለማሳመን አልቻለም። አሁን ተጫዋቹ በግል ጉዳይ አይደለም የሚባለው ከክለቡ ጋር ባለው ማለት ነው። ነገር ግን እዚህ ጋር ሜንዴዝ አለ። ሜንዴዝ ወዳጆቻችን ገንዘብ ከከፈሉት በተለያየ አይነት የዝውውር ሂደቶች ውስጥ የተለያዩ አይነት ፋውሎችን ሲሰራ በግልጽ የምናውቀው ነውና በጣም አስቸጋሪ ከሚባሉ ኤጀንቶች ውስጥ አንዱ እንደሆነ መረሳት የለበትም። ዩናይትድ ፈጠን ያለ እንቅስቃሴ መውሰድ ያስፈልገዋል። እንግዲህ ባለፈው ክረምት ዩናይትድ ተጫዋቾች ለመቀማት ሞክረው ነበር። ብራያም ምቤሞን ሞክረው ነበር። ነገር ግን ዩናይትድን መርጦ ነው የመጣው። በሁለተኛው ወቅት ብዙዎቻችሁ የምታስታውሱት ይመስለኛል የሴስኮና የኒውካስትልም ክርክር ነበረው። ማንቸስተር ዩናይትድ ሁሌ በዝውውር መስኮት እንደዛ ያጋጥማል ማለት ደግሞ አይደለም። ተጫዋቾችን ልትነጠቅ የምችልበት ሊሆን ይችላልና በንይታ በጣም ጥንቃቄ መውሰድ ያስፈልጋል። ቶተንሃም አትሊስት ዩናይትድ ላይ ምን ሊያደርግ ይችላል ካላችሁ ተጫዋቹ ባይሄድ እንኳን ዋጋውን ከፍ ያደርገዋል። የጁሊያን አልቫሬዝ ጉዳይ በድጋሚ እዚህ ጋር ይመጣል ማለት ነው። ጁሊያን አልቫሬዝ ምንድን ነው የሆነው? ዩናይትድ ጠየቀ፣ የአልቫሬዝ ጉዳይ ባርሴሎና ጠየቀ። ነገር ግን 100 ሚሊዮን ፓውንድ ሪያል ማድሪድ 150 መጣ። አሁን አትሌቲኮ ከ150 በላይ ያመጣ ክለብ ካልሆነ በስተቀር ማንም ያንን ገንዘብ ያቀርብ ተጫዋቹ የሚሄድ አይደለም። ስለዚህ በጣም አስቸጋሪ የሚያደርገው ነው የሚሆነው። በጣም ለዩናይትድ ደጋፊ አሳዛኝ አስቸጋሪ ጊዜ ይሆናል። ነገር ግን ማቲያስ ኩኛን በሚመለከት እናወራ። 2 ጎሎችን ለብራዚል አስቆጥሯል። በብራዚል ብሔራዊ ቡድን እንግዲህ ለዓለም ዋንጫ ጥሩ ጎሎችን ነው ማስቆጠር የቻለው። በጣም አስደሳች ነው። እንግዲህ ኩኛ በዘንድሮ ውድድር ዓመት በማንቸስተር ዩናይትድ ውስጥ አስደናቂ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። በኔይታ ከሚገባው በላይ ምቤሞ እንደዚህ ጥሩ ብቃት እንደሚያሳይ እጠብቅ ነበር በኔይታ። ነገር ግን ኩኛ በጣም ሰርፕራይዝ ያደረገ ተጫዋች ነው። በግራ መስመር በአጥቂነት ወደኋላ ተመልሶ ኳሶችን የሚያስጥልበት መንገድ በደብል ቴን በመጫወት በጣም አስደናቂ ተጫዋች ሆኖ ነው ያገኘሁት። ዩናይትድ በጣም ጥሩ መልመላ እንዳደረገ የሚታይ ነው። እኔ ከሴስኮ ኩኛ እና ምቤሞ በአንድ የውድድር ዓመት የሚታይ ከሆነ ኩኛ በጣም ጥሩ ብቃት፣ ከዛ በመቀጠል ሴስኮ፣ ከዛ ምቤሞ ነው። ምቤሞ ሁለተኛውን አጋማሽ ማለት ከጠር በኋላ ጠር በፊት ደግሞ ምቤሞ፣ ኩኛ፣ ሴስኮ እንደነበሩ የምታስታውሱት ነው። ታዲያ ያንን የአማካይ መስመር ላይ መድገም ይፈልጋሉ ዩናይትዶች። ታዲያ ምልመላዎች ላይ እንደቀጠሉ ነው የሚገኙት። አሁንም ዩናይትድ የአጥቂ መስመሩን ማጠናከር ይፈልጋል። የመስመር ተጫዋቾቹ ላይ ማጠናከር ይፈልጋል። አጥቂውን መስመር ማጠናከር ሲፈልግ ግን የራሽፎርድን መልቀቅ በማን ሊተካው ይችላል ነው። አንደኛው ለማኔ ኒጃይ ነው። ሁለተኛው እንግዲህ በዚህ ቦታ ላይ ሊመረጡ የሚችሉ የተጫዋቾች ዝርዝሮች አሉ። ከነዛ ውስጥ እንግዲህ ሊሆኑ የሚችሉት ተመራጭ ተጫዋቾች እነማን ናቸው የሚለው ትልቁ ጥያቄ ቢሆንም እዚህ ቦታ ላይ ግን በኔ እይታ ኒዳይን ማምጣት የሚቻል ከሆነ ነገር ግን ከኒዳይ እኩል ለእኩል ደግሞ መታሰብ የሚጠበቅበት የግራ መስመር ተጫዋችን የሚያገኙ ከሆነ ፓትሪክ ዶርጉን ወደፊት ጠጋ አድርገው ማጫወት ይችላሉ። የግራ መስመር ላይ ሮቢንሰን እና እንዲሁም ደግሞ ሃልን ይፈልጋሉ። ዝውውሩ አስቸጋሪ እንደሚሆን ያህል ይታወቃል። ሮቢንሰን የተሻለ ቀለል ያለ ዝውውር ሊሆን የሚችልበት እድል አለ። ዩናይትድ እና የአማካይ መስመሩ ላይ የቦዋዲ ዝውውር መጡ። አሁን ዩናይትድን ሁለት አይነት ተስፋ ይሰጠዋል። ዩናይትድ በዋዲ ዝውውር ላይ ሪያል ማድሪድ የሚያሸንፍ ከሆነ በማድሪድ በኩል ተጠቃሚ ይሆናሉ። አሁን እዚህ ጋር ማድሪድ በዋዲን የሚያገኝ ከሆነ ኤንዞ ፈርናንዴዝ የሚያስፈርም ከሆነ ካሚቪንጋን ያለበለዚያም ቹዋሚኒን ወይም ሁለቱንም ሊያጣ ይችላል። ዩናይትድ ደግሞ ለካሚቪንጋ 60 ሚሊዮን ዩሮ የመክፈል ፍላጎት አላቸው። ለቹዋሚኒ 80 ሚሊዮን ፓውንድ የመክፈል ፍላጎት አላቸው። ቹዋሚኒ ተመራጩ የዩናይትድ የ6 ቁጥር ቦታ ነው።
ይህንን ያደረጉት ከመጋቢት ወር ጀምሮ ከተጫዋቹ ጋር ንግግሮችን አድርገዋል። ቹዋሚኒ፣ ማቲያስ ፈርናንዴዝ እንዲሁም ደግሞ ተመራጭ የሆነ አማካይ መስመር ተጫዋቾች ኤደርሰንን ቢያስፈርሙ ዩናይትድ በፕሪሚየር ሊጉ ላይ ተፎካካሪ እንዲሆን የሚያግዛቸውን ነው የሚያደርጉት። ይህ ታዲያ የተወሳሰበ ነው። ማቲያስ ፈርናንዴዝ አሁን በማድሪድም ይፈልጋል። ነገር ግን ማድሪድ ስለፈለገው ብቻ ደግሞ ሊሄድ የሚችልበት እድል አይደለም። እዚህ ላይ ሌላ መታሰብ የሚያስፈልገው ይሆናል ብዬ አስባለሁ። አድማጮቻችን በእግር ኳስ ዝውውር መስኮት ምን ይፈጠር ምን ይደረግ አንዳንዴ በጣም አስቸጋሪ እንደሆነ ታውቃላችሁ። ዩናይትድ አንደኛ በጣም ውስብስብ ሊያደርገው የሚችለው አሁን ወራጅ ቀጠና ላይ ያለው የወረደው ዌስትሃም ቀጥታ ገንዘቡን ይፈልጋል። ዩናይትድን የሚፈልገውን አይነት በሁለት በሶስት ዓመት ይከፈልም ብዙም የሚስማማ አይደለም። ቶተናም ገንዘብ አላቸው፣ ለመክፈል ፍላጎት አላቸው። እዚህ ጋር ነው እንግዲህ አንዳንዴ ኃላፊነቶችን ወስደህ ቡድኑን የሚያሻሽል ተጫዋች ከሆነ ፈጠን ያለ ውሳኔ ያስፈልጋል። ሰርጅ ራትክሊፍ እንዲሁም ደግሞ ማይክል ካሪክ፣ ማቲያስ ፈርናንዴዝ የመጀመሪያ ተመራጫቸው ነው፣ በሚገባ መልምለውታል። ውሳኔና ፊርማው ፈጠን ማለት ይጠበቅበት ይሆናል ብዬ አስባለሁ። እንዳይጠለፍ ዝውውሩን ጥንቃቄ ማድረግ በሚገባ መታሰብ የሚጠበቅበት ይሆናል። አለበለዚያ ወደ ቶናሊ ነው የሚያቀናው። ቶናሊ ውድ ነው ዝውውሩ ደርማቻችን ቀላል ይሆናል ተብሎ የሚታሰብ አይሆን። ሌላኛው እንግዲህ መታሰብ የሚጠበቅበት ቶናሊ ዝውውር እንኳን ማይሆን ከሆነ ኤሊት አንደርሰን ነው። ኤሊት አንደርሰን ማንቸስተር ሲቲ ምርጫው አድርጓል። ቹዋሚኒ ነው የሚሆነው። ቹዋሚኒ ዝውውር ይመጣል አይመጣም ሌላ ክርክር ነው። ቡሃዲ ዩናይትድ ባለበት ስቴጅ ላይ በቀጥታ መጥቶ መፍትሄዎችን የሚያመጣ አይደለም። ዩናይትድ ልምድ ያለው ቡድኑን የሚመራ አማካይ መስመር ያስፈልገዋል፣ ወይም የራሱ ዲክላን ራይስ እና ሮድሪዎች ያስፈልጉታል። እዛ ላይ ደግሞ ኤደርሰን እንደዚህ አይነት ተጫዋች አይደለም አይደለ። ኮቢሜኖ ጎን የሚጫወት የተሻለ የተመረጠ ተጫዋች ያስፈልገዋል። እዛ ላይ ማተኮር ተቀዳሚ የሚገኝለት ጥያቄ ነው የሚሆነው። እዛ ላይ መስራት እንግዲህ ትልቁ የዩናይትድ ስራ ይሆናል ብዬ አስባለሁ። በዚህ የዝውውር መስኮት አማካይ መስመሩ ላይ ግን ገበያው የሚያመጣው ተጫዋቾችም ሊኖሩ እንደሚችሉ ታሰብ የሚጠበቅበት ይመስለኛል። ካሚቪንጋ ጥሩ ፐርፎርማንስ ያለው ነው። ነገር ግን አሁንም ካሚቪንጋ እኔ ከማቲያስ ፈርናንዴዝ እና ካሚቪንጋን ማወዳደር ነው። ማቲያስ ፈርናንዴዝ የተሻለ ተጫዋች ይሆናል ብዬ አስባለሁ። ካሚቪንጋ ልምድ ያለው ግራግር ነው። ዩናይትድ የግራግር የአማካይ መስመር ተጫዋች የለውም። ባሊባ የተሻለ ካሚቪንጋ ይሆናል። እዚህን ምክንያቶች አቅርቦ ካሚቪንጋ በጣም የተሻለ ተጫዋች ነው ልንል እንችላለን። ካሚቪንጋ ማቲያስ ፈርናንዴዝ ለምሳሌና ኤደርሰንን ቢያስፈርሙ አሁንም ትክክለኛ አማካይ መስመር ቦታው ላይ የሚያስፈልገው ይመስለኛል። እዚህ ቦታ ላይ መታሰብ የሚጠበቅበት ነው። ዩናይትድ በያን ዲዮሜንዲ ዝውውር ላይ ቀጥታ የወጣው በዚህ ምክንያት ነው። ከኤሊት አንደርሰንና ከዲዮሜንዲ ዝውውር የወጣው በገንዘብ ምክንያት ነው። ሁለቱንም በሚገባ መልመሏል። ነገር ግን በመጨረሻ ዩናይትድ ገንዘቦቹን ለማውጣት ብዙ ተጫዋቾችን እናስፈርማለን በሚል ፈጠን ያለ እንቅስቃሴን አላደረገም። እንዳለፉት ጊዜያቶች ዩናይትድ በብዙ ተጫዋቾችን በዚህ ዝውውር መስኮት የማስፈረም ፍላጎት ስላለው ተቸግሯል ማለት የሚቻል ይመስለኛል። ነገር ግን የማቲያስ ፈርናንዴዝ ዝውውር እንዳይጠለፍ ፈጠን ያሉ እንቅስቃሴዎች ከዩናይትዶች ዘንድ የሚጠበቅ ይሆናል። ማቲያስ ፈርናንዴዝ፣ ቹዋሚኒ እና ኤደርሰን ግን ተመራጩ የአማካይ መስመር የዩናይትድ ፈራሚዎች ነው የሚሆኑት። ቹዋሚኒ ከተፈለጉት ተጫዋቾች ጋር መጫወት ይችላል። ቹዋሚኒ ባይኖር እንኳን ማቲያስ ፈርናንዴዝ እና ኮቢሜኖ የተሻለ ተመራጩ ነው፣ መጫወት የሚችሉ ነው የሚሆኑት። አድማጮቻችን የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።